እንኳን ደህና መጣችሁ። ዛሬ በዚህ ማብራሪያችን የምንዳስሰው በታሪክ ውስጥ እጅግ አስገራሚና ፍጹም ተቃራኒ የሆኑ ነገሮች ስለሞሉበት የአንድ ሰው ሕይወት ነው። እሱም ታላቁ ባስልዮስ ነው። እኚህ ሰው በከፍተኛ ሀብትና ድሎት ተወልደው በኋላ ግን በገዛ ፈቃዳቸው ራሳቸውን ለከባድ ድህነት የሰጡ፣ በመጨረሻም የሮም ግዛት እጅግ ኃያል ከሆኑት ሰዎች አንዱ ለመሆን የበቁ ናቸው። በእውነት ታሪካቸው በጣም የሚገርም ነው። ታዲያ ይህ ሁሉ እንዴት ሊሆን ቻለ? አብረንኛው እስኪ መጀመሪያ ይህንን ትልቅ ጥያቄን ጠይቅ። በገዛ ፈቃዳቸው በረሃብ እና በከባድ ብህቱና የሚኖሩ አንድ ተራ መነኩሴ እንዴት በዘመኑ የሮማ ግዛት ውስጥ በጣም ኃይለኛ እና ተደማጭነት ካላቸው መሪዎች አንዱ ሊሆኑ ቻሉ? ይሄ ከጫካ ወደ ከፍተኛ የሃይማኖትና የፖለቲካ ስልጣን የተደረገው ሽግግር ልክ እንደ ትልቅ እንቆቅልሽ ነው። የዚህን ሰው አስገራሚ ጉዞ ምስጢር አሁን አንድ በአንድ እንፈትሻለን። ታሪካችን የሚካሄደው በጣም ሁከትና ውጥረት በበዛበት በአራተኛው ክፍለ ዘመን ውስጥ ነው። ነገሮችን ግልጽ ለማድረግ ያህል የሕይወታቸውን ዋና ዋና ምዕራፎች እንመልከት። ባስልዮስ በ339 ዓመተ ምህረት ተወለዱ። በ351 ለከፍተኛ ትምህርት ወደ አቴንስ አመሩ። ከዛም በ357 ክርስትናን በይፋ ተቀብለው ተጠመቁ። በመጨረሻም በ370 የቂሳሪያ ሊቀ ጳጳስ ሆኑ። እነዚህ ቁልፍ ጊዜያት የሕይወታቸውን ወሳኝ ጉዞዎች በግልጽ ያሳዩናል። እንግዲህ ወደ መጀመሪያው የሕይወታቸው ምዕራፍ ስንገባ የትውልድ ስረ መሰረታቸውን እና ያገኙትን የከፍተኛ ደረጃ ትምህርት እንመለከታለን። የባስልዮስ ቤተሰብ ታሪክ ተራ አልነበረም። የተወለዱት በካፓዶቂያ እና በፖንቶስ እጅግ ሰፊ መሬት፣ ከፍተኛ ሀብት እና ትልቅ ተሰምንነት ከነበረው ቤተሰብ ነው። ግን ሀብት ብቻ አይደለም። ስለ እምነታቸው ሲሉ መከራን የተቀበሉ፣ በህብረተሰቡ ዘንድ ትልቅ ከበሬታ ያላቸው ቅዱሳንና ሰማዕት የነበሩበት ጥልቅ ሃይማኖተኛ ቤተሰብም ጭምር ነው። መነሻቸው ይሄ ይመስል ነበር። በ31 ዓመተ ምህረት አካባቢ አቴንስ እጅግ ደማቅ የዩኒቨርሲቲ ከተማ ነበረች። ልክ እንደ ዘመናችን ሁሉ አዲስ ተማሪዎች ወደ ግቢው ሲቀላቀሉ በመታጠቢያ ቤቶች ውስጥ አስፈሪ የሚመስል ግን የቀልድ የሆነ የማዋከብ ስነ ስርዓት ይካሄድባቸው ነበር። የሚገርመው ባስልዮስ የቅርብ ጓደኛቸው በነበሩት በግሪጎሪ አማካኝነት ከዚህ ሻካራ ባህል ማምለጥ ችለው ነበር። ሌላው እዚህ ላይ ማንሳት ያለብን አስገራሚ ታሪክ በአቴንስ ቆይታቸው ወቅት አብረዋቸው የተማሩትን ሰዎች ነው። ታውቃላችሁ፣ በኋላ ላይ የክርስቲያኑን እምነት ለማጥፋት የሞከረው የሮሙ ንጉሥ ጁሊያን አብራቸው ይማር ነበር። እጅግ ታላላቅ ከሚባሉ የታሪክ ሰዎች ጋር በአንድ ላይ መማራቸው ለወደፊቱ የሕይወት ትግላቸው ትልቅ መሰረት እንደጣለላቸው መረዳት እንችላለን። ከዚህ ድል ባለ ሕይወት በኋላ ታሪኩ ወደ ሁለተኛው ምዕራፍ ይሻገራል። ይኸውም የገዳም ሕይወት እና ራስን ከዓለም ማግለል ነው። እንግዲህ ከጥምቀታቸው በኋላ በ357 ዓመተ ምህረት ባስልዮስ አንድ ያልተጠበቀ ውሳኔ ያደረጉ። ዓለምን እርግፍ አድርገው በመተው ወደ ጶንጦስ በረሃ አመሩ። የመረጡት ቦታም በአይሪስ ወንዝ ዳርቻ የሚገኝ ድንጋያማ፣ ጨለማ የዋጠውና ኃይለኛ ድምፅ ያለው ሸለቆ ነበር። እንዲህ ያለ አስፈሪና የተገለለ ቦታ መምረጣቸው ምን ያህል ራሳቸውን ከዓለማዊ ኑሮ አርቀው ለመንፈሳዊ ሕይወት ራሳቸውን መስጠት ፈልገው እንደነበር በግልጽ ያሳየናል። እዚህ ቦታ ላይ ነው ትልቁን ለውጥ ያመጡት። ኮይኖቢየም የሚባለውን አዲስ ጽንሰ ሐሳብ አስተዋውቀዋል። ከዚህ በፊት ባሕታውያን ሙሉ በሙሉ ተነጥለው ብቻቸውን ነበር የሚኖሩት። ባስልዮስ ግን ይህን ቀየሩ። መነኮሳት በአንድነት የኖሩ፣ አብረው የሰሩ እና እርስ በእርስ የተረዳዱ እንዲጸልዩ አደረጉ። ይህ ማህበራዊ የገዳም ሕይወት የብሁቱናን ታሪክ ሙሉ በሙሉ የቀየረ ትልቅ አብዮት ነበር። የባስልዮስ የግል አኗኗር ግን እጅግ በጣም ፈታኝ እና ጥብቅ ነበረ። አስቡት፣ አንድ የውስጥና አንድ የውጭ ልብስ ብቻ ነበራቸው። ማታ ማታ ከፀጉር የተሰራ ሻካራ ልብስ ይለብሳሉ። ስጋ ፈጽሞ አይበሉም። እንዲሁም ሰውነትን ክፉኛ የሚያዳክም ከባድ ጾም ይጾሙ ነበር። ይህ ሁሉ ከባድ የአኗኗር ዘይቤ ጤናቸውን በከፍተኛ ሁኔታ አቃውሶት ያለ ዕድሜያቸው ቶሎ እንዲያረጁ አድርጓቸዋል።
የባሲሊዮስንና የቅርብ ጓደኛቸውን ግሪጎሪን የባህሪ ልዩነት ስንመለከት በጣም የሚገርም ተቃራኒ እናገኛለን። ባሲሊዮስ በጣም ቆራጥ፣ ትዕዛዝ ሰጪ እና በፍጥነት ወደ ተግባር የሚገቡ መሪ ነበሩ። በሌላው በኩል ግሪጎሪ እጅግ ስሜታዊ፣ ገጣሚ እና በቀላሉ ተስፋ የሚቆርጡ ነበሩ። ይህ የተፈጥሮ ልዩነታቸው በኋላ ላይ በግንኙነታቸው ላይ ከባድ ውጥረት እንዲፈጠር ምክንያት ሆኖ ነበር። አሁን ደግሞ ወደ ሦስተኛው ምዕራፍ እንለፍ። ባሲሊዮስ ከበረሃ ኑሯቸው ወደ ሕዝባዊ ትግሉ የተመለሱበት ጊዜ። በአራተኛው ክፍለ ዘመን ከፍተኛ የሃይማኖት ክርክር ተነሳ። ይኸውም የኒቅያ እምነት ከአርያኒዝም ጋር ያደረገው ከባድ ፍልሚያ ነው። የአርያን ቡድን ከፍተኛ የፖለቲካ እና የሥነ መለኮት ጫና በመፍጠሩ ባሲሊዮስ ከበረሃው ወጥቶ የኒቅያ እምነት ጠበቃ በመሆን ተመልሶ መምጣት ግድ ሆነባቸው። መረጃዎቹ እንደሚያሳዩት በወቅቱ የነበረው ሁኔታ እጅግ በጣም ፈታኝ እና የሞት ሽረት ትግል ነበር። በ368 ዓመተ ምህረት ታላቅ ድርቅና ረሃብ ተከስቶ ነበር። በወቅቱ የነበረውን ሁኔታ ሲገለጽ ባሲሊዮስ በሕዝቡ መሃል ቆመው በገዛ እጃቸው ምግብ ሲያከፋፍሉ እና የተራቡትን ድምፃቸውን ከፍ አድርገው ሲያበረታቱ ነበረ። የራሳቸውን የውርስ ገንዘብ ሳይቀር ሙሉ በሙሉ በመጠቀም የተራበውን ሕዝብ ታደጉ። በእውነት ይህ ድርጊታቸው እውነተኛ የሕዝብ አገልጋይነታቸውን በተግባር ያረጋገጠበት ነበረ። በመጨረሻም ወደ አራተኛው እና የመጨረሻው ምዕራፍ ስንመጣ ኃይለኛው ሊቀ ጳጳሱ ነው ብቅ ያሉበትን ጊዜ እናያለን። በ370 ዓመተ ምህረት የተደረገው የሊቀ ጳጳስነት ምርጫ እጅግ አወዛጋቢ ነበር። ከየአካባቢው የፖለቲካ ቡድኖች እና ቅር ከተሰኙ ሌሎች ጳጳሳት ከፍተኛ ተቃውሞ ገጥሟቸው ነበር። ነገር ግን ያን ሁሉ ጫናና ተቃውሞ በብልሃትና በጥንካሬያቸው አልፈው ቤተ ክርስቲያኗን ለመምራት ስልጣኑን ተረከቡ። ስልጣን ከያዙ በኋላስ ከራሱ ከሮሙ ንጉሥ ቫለንስ ኃይለኛ ማስፈራሪያ ደረሰባቸው። ነገር ግን ባሲሎ የነበራቸው ጽኑ አቋምና ለዓለማዊ ስልጣን የነበራቸው ንቀት የንጉሱን ዛቻ ምንም ሳይፈሩ በድፍረት እንዲጋፈጡት አስችሏቸዋል። አስቡት፣ በንጉሱ ፊት እንኳን ሳይንቀጠቀጡ ለእምነታቸው የቆሙበት መንገድ በእርግጥም አስደናቂ ነው። ከዚህም በተጨማሪ ኒውታውን ወይም ባሲሊያድ በመባል የሚታወቀውን ግዙፍ የሆስፒታል ከተማ ገነቡ። ይህ ማዕከል ተጓዦችንና ድሆችን የሚያስጠልል እንዲሁም ለሌሎች ተመሳሳይ ተቋማት እናት የሆነ ትልቅ ሥራ ነበር። የሚገርመው ነገር ራሱ ጠላታቸው የነበረውን ንጉሥ ቫሌንስ ሳይቀር ለዚህ ማዕከል የገንዘብ ድጋፍ እስኪያደርግ ድረስ ሥራው ታላቅ ነበር። ይህ እንግዲህ የባሲሊዮስን አስደናቂ የአስተዳደርና የሰብአዊነት ታላቅነት ቁልጭ አርጎ ያሳየዋል። አሳዛኙ የታሪኩ ማብቂያ ግን ይሄ ነው። ቁጥር 50 አዎ ባሲሊዮስ ያረፉት ገና በ50 ዓመታቸው በ379 ዓመተ ምህረት ነው። ሰውነታቸው ከከፍተኛ የጾምና የጸሎት ሕይወት እንዲሁም ያለ እረፍት ትልቅ ኃላፊነቶችን ከመሸከም የተነሳ ሙሉ በሙሉ ደክሞ ነበር። በአጭር ዕድሜያቸው ግን የብዙ መቶ ዘመናት ሥራ ሰርተው አልፈዋል። ለማጠቃለል ያህል ይህንን ጥልቅ ጥያቄ አንስተን እንሰናበት። እውነተኛ ኃይል የሚለካው ሰው ለመተው ፈቃደኛ በሚሆንበት ነገር ከሆነ ባሲሊዮስ ይበልጥ ኃይለኛ የነበሩት መቼ ነበር? እንደ ሀብታም መኳንንት፣ እንደ ተደማጅነት ያለው ሊቀ ጳጳስ፣ ወይስ እንደ ተራበ ባህታዊ መነኩሴ ሆኖ ሳለ? ይህ የሕይወት ታሪካቸው ለዘመናት ሲያስተምር የኖረ እና እኛን የሚያስብ ትልቅ ጥያቄ ነው። መረጃዎችን መሰረት ያደረገው የዛሬው ማብራሪያችንን በዚህ እናበቃለን። ስለተከታተላችሁን ከልብ እናመስግናለን። እስኪ አስበው፣ የዓለም ኃያል የሆነው የሮም ንጉሠ ነገሥት አንድን ሰው ለማስፈራራትና ዝም ለማሰኘት ብሎ ከራሱ ቀጥሎ ከፍተኛ ስልጣን ያለውን ጨካኝ ሹም ይልቃል። አዎ፣ ያው በዛን ዘመን እንዲህ አይነት ሹም መጣ ማለት ነገሩ አልቆለታል ማለት እኮ ነው። ልክ ነው። እና ይሄ ሹም መጥቶ ትዕዛዝ ካልተቀበልክ ንብረትን ወርሳለሁ፣ ከሀገር አባረርሃለሁ፣ አልፎ ተርፎም እግደልሃለሁ ብሎ ሲዝትበት፣ ያ ሰው ግን ምንም ሳይንቀጠቀጥ እንደውም ፊቱ ላይ ፈገግ ያለ ይመለስለታል። ዋው!
ምን ብሎ መለሰለት? ንብረት ሊወረስብኝ አይችልም፣ ምክንያቱም የምለብሳት አንዲት ካባ እንጂ ሌላ ምንም የለኝም ይላል። ልሰደኝ አትችልም፣ መላው ምድር የእግዚአብሔር ስለሆነ የትም ብሄድ ቤቴ ነው። ከገደልከኝ ደግሞ ቶሎ ወደ ፈጣሪ ስለምትሰደኝ ትልቅ ውለታ ነው የምትውልልኝ አለው። እንዴ ይሄ እኮ ለሹሙ ትልቅ ራስ ምታት ነው። ማንም እንዲደፍሮት አያውቅም። ትክክል። ሹሙም ደንቅጦ እስካሁን በሕይወቴ ማንም ሰው እንዲህ በድፍረት ተናግሮኝ አያውቅም ሲለው፣ ያ ሰው ደግሞ በቀዝቃዛ መንፈስ ምናልባት እስካሁን እውነተኛ ጳጳስ አጋጥሞ አያውቅም ይሆናል ብሎ መለሰለት። ያው እውነተኛ የሞራል የበላይነት ማለት ይሄ ነው እንግዲህ። አዎ። እና የዛሬው ጥልቅ ዳሰሳችን ይህንን አስገራሚ ቃለ ምልልስ ባደረገው በ4ኛው ክፍለ ዘመን በነበረው ታላቁ ቅዱስ ባሲሊዮስ የሕይወት ታሪክና ስለ መንፈስ ቅዱስ ብሎ በጻፈው ታዋቂ ጽሑፍ ላይ ነው የሚያተክረው። እውነት ለመናገር ይሄ ሰው የሮም ነገሥታትን ፊት ለፊት ከመገዳደር አልፎ በዘመኑ የነበረውን የሥነ መለኮት ትርክት በጥቃቅን የሰዋሰው ሕጎች ሳይቀር የተሞገተ ሰው ነው። አዎ፣ የሰዋሰው ጉዳይማ በጣም የሚገርም ነው ማለት እና ደግሞ በታሪክ የመጀመሪያውን ዘመናዊ የሚመስል ግዙፍ የሆስፒታል ከተማ የገነባ ሰው ጭምር ነው። የእሱ ሕይወት የሚያሳየን አንዳንዴ እጅግ ጥልቅ የሆኑ ምሁራዊ ክርክሮች እንዴት በቀጥታ ከመሬት ላይ ካለው የማኅበራዊ ፍትሕ እና የፖለቲካ ትግል ጋር እንደሚቆራኙ ነው። የዚህ ሰው ታሪክ ስፋትና ጥልቀት በእውነት አእምሮን የሚያስፋፋ ነው። ታሪኩን ከስረ መሰረቱ ስንመረምር ባሲሊዮስ በ33 ዓመተ ምህረት ገደማ በቃፓዶቅያ ማለትም በአሁኗ ቱርክ ውስጥ ቂሳሪያ በሚባል ከተማ ነው የተወለደው። እና ቤተሰቡም ተራ ቤተሰብ አልነበረም። በፍጹም እጅግ ሀብታም፣ ክቡር እና ተሰሚነት ያለ ቤተሰብ ነበር። እሱም ቢሆን በአቴንስ ከተማ በንግግር ጥበብ፣ በስነ ፈለክ፣ በጂኦሜትሪ እና በሕክምና ከፍተኛ ትምህርቱን ተከታትሏል። ያኔ በአቴንስ መማር ማለት እኮ ልክ ዛሬ በዓለማችን ካሉት እጅግ ስመጥር ዩኒቨርሲቲዎች እንደ ሃርቫርድ ወይም ኦክስፎርድ ገብቶ እንደመመረቅ ነው። ምናልባቱም ከዚያ በላይ የላቀ ክብር ነበረው። ታውቃለህ? አቴንስ በወቅቱ የጥንታዊቷ ግሪክ የፍልስፍና እና የእውቀት ማዕከል ነበረች። የንግግር ጥበብ ወይም ሬቶሪክ መማር ደግሞ በዛመን የፖለቲካና የሕግ ስርዓት ውስጥ ትልቅ ኃይል ማግኘት ማለት ነው። ትክክል። በተቃራኒው ደግሞ የትውልድ ስፍራው ቀጰዶቅያ እጅግ አስፈሪ የሆኑ ተራራማ ቦታዎች ያሏት፣ በክረምት የሚበርድ በበጋም የሚያቃጥል አየር ንብረት ያላት ነበረች። ይህ መልክዓ ምድር የሕዝቦቿን ስነ ልቡና እጅግ ጠንካራ አድርጎታል። ማለት የሁለቱ ተቃራኒ ዓለማት ውህድ ነው መሆን የቻለው። ልክ ነው። ባስሊዮስ ይህንን የቀጰዶቅያውያንን ተፈጥሯዊ ጥንካሬና የአቴንስን የጠራ ምሁራዊ ዕውቀት አዋህዶ ነው ያደገው። በወቅቱ ለነበረው ማኅበረሰብ እሱ ማለት የተዋጣለት የተከበረ እና ዓለምን በጣቶቹ ጫፍ ማድረግ የሚችል ወጣት ነበር። ነገሩ ሁሉ የሚገለበጠው ግን እዚህ ላይ ነው። ይህ ሁሉ ስኬት፣ ሀብትና ዝና ያለው በድንገት ሕይወቱ አቅጣጫ ሙሉ በሙሉ ተቀየረ። ምን ተፈጠረ? ታሪካዊ መዛግብቱ እንደሚያሳዩት እህቱ ማክሪና በእውቀቱና በንግግር ጥበቡ በትዕቢት መወጠሩን፣ ዓለማዊ ከንቱ ውዳሴ ውስጥ መዘፈቁን ፊት ለፊት ነቀፈችው። ዋው! በዛ ዘመን አንዲት ሴት እንዲህ ፊት ለፊት መሞገቷ! አዎ፣ በጣም ደፋር ነበረች። ከዚህም ጋር ተዳምሮ እጅግ የሚወደው ወንድሙ ናውክራቲዮስ በድንገት ሞተ። ይህ ድንገተኛ ሐዘን የባስሊዮስን የዓለም ይተቃቱኛ ነው የነቀነቀው። ወዲያውኑ ያንን ክቡር ዩኒቨርሲቲ መምህርነቱንና የተንደላቀቀ ኑሮውን እርግፍ አድርጎ ትቶ ወደ በረሃ በህቱና ገባ። ይህ እኮ ዛሬ ለማሰብም ይከብዳል በጣም። ቆይ ይህንን ሁኔታ ዘመናዊ መልክ እንስጠው። በአንድ ታላቅ ከተማ ውስጥ በከፍተኛ ደሞዝ የሚሰራ በየሚዲያው የሚቀርብ ስኬታማ የሕግ ባለሙያ ወይም ፕሮፌሰር በድንገት ንብረቱን ሁሉ አከፋፍሎ ልብሱን አውልቆ ጥሎ ጫካ ገብቶ ኑሮውን ከሚመሰርት ሰው ጋር ተመሳሳይ እኮ ነው። በደንብ ይገልጸዋል። እና የዚህን አይነት ከባድ ውሳኔ የስነ ልቦና መነሻ ለመረዳት ትንሽ ይከብዳል። ምን መሰለሽ፣ የባስሊዮስ ውሳኔ እንዲሁ ከሐዘን የመነጨ የስሜት መረበሽ ብቻ አልነበረም። አስቄጥሳዊ ሕይወት ወይም ብሕትውና በወቅቱ የነበረው ትርጉም ራስን መቅጣት ሳይሆን ራስን ነፃ ማውጣት ነበር። ራስን ነፃ ማውጣት ማለት ከቁሳቁስ። አዎ፣ በግብፅ በፍልስጤምና በሶሪያ በረሃዎች እየተዘዋወረ መነኮሳትን ሲጎበኝ ያየው ነገር ቢኖር
ሰዎች እንዴት ሥጋዊ ፍላጎቶቻቸውን አሸንፎ በቁሳቁስ ላይ ካላቸው ጥገኝነት ሙሉ በሙሉ ተላልቆ ወደ ላቀ መንፈሳዊ ነጻነት እንደሚሸጋገሩ ነው። ገባኝ። ሀብትና ስልጣን ሰውን ምድራዊ እስረኛ ያደርጉታል ማለት ነው። ልክ ነው። ምክንያቱም ሁልጊዜ ያንን ያገኘውን ነገር ማጣት ፍርሃት ይኖርሃል። ባሲሊዮስ ያንን ፍርሃት ነው በረሃ ገብቶ የገደለው። ዋው! ሚያጣው ምንም አይነት ምድራዊ ንብረትም ሆነ ስልጣን እንዳይኖረው አድርጎ ራሱን ባዶ ሲያደርግ ማንኛውንም ምድራዊ ኃይል መጋፈት የሚችልበትን ትልቅ ስነ ልቦናዊ ቁመና ገንብቷል። ይህ እሳቤ እኮ ቅድም መግቢያችን ላይ ካነሳነው የንጉሠ ነገሥቱ ዛቻ ጋር በቀጥታ ይገናኛል። እንዴት? ቆይ እኔ እንደተረዳሁት ከሆነ አንድ ሰው በራሱ ፈቃድ ሀብቱን ሁሉ ለድሆች አከፋፍሎ ቤቱን ትቶ በረሃ ከገባ የሮም መንግሥት ንብረትን ወርሳለሁ ብሎ ሊያስፈራራው አይችልም። አዎ፣ የሚወረስ ነገር የለም እኮ። ልክ ነህ። አስቄጥሳዊ ሕይወቱ ለፖለቲካዊ ትግሉ እንደ ትልቅ ጋሻ ሆኖ አገልግሏል ማለት ነው አይደል? 100% ትክክል ነሽ። የሮማውያን የቅጣት ሕግ እኮ ሙሉ በሙሉ የተመሠረተው ሰዎች በሚሳሱላቸው ነገሮች ላይ ነው። ንብረት፣ ማኅበራዊ ክብር፣ አገር እና ሕይወት። እውነት ነው። አሁንም ቢሆን የፖለቲካ ቅጣት መሰረቱ ይሄው ነው። አዎ። እና አንድ ሰው እነዚህን ነገሮች በራሱ ፈቃድ ከናቀ የመንግሥት የቅጣት መሣሪያዎች ሁሉ በእሱ ላይ ኃይል አልባ ይሆናሉ። የንጉሠ ነገሥቱ ተወካይ ሞዴስቶስ ግራ የተገባውም ለዚህ ነው። የምትቀጣኝበት መሣሪያው የለም የሚለው የባሲሊዮስ መልእክት በዘመኑ ለነበረው አምባገነናዊ ሥርዓት ትልቅ የፖለቲካ መናወጥ ነበር የፈጠረው። እስኪ ወደዚህ የፖለቲካ መናወጥ ጠለቅ ብለን እንገባ። በ370 ዓመተ ምህረት ባሲሊዮስ የቂሳሪያ ጳጳስ ሆኖ ሲሾም የሮማን ኢምፓየርን በቀጥታ መገዳደር ነበረበት። አዎ፣ ያው የአርዮስን ትምህርት በተመለከተው ማለት ነው። ትክክል። ንጉሠ ነገሥት ቫለንስ የአርዮስን ትምህርት ማለትም ክርስቶስ ፍጡር ነው ከአብ ያንሳል የሚለውን እምነት በግድ እንዲቀበል ነው ጫና ያሳደረበት። እሱ ብቻም አይደለም፣ ሙሉ የቤተ ክርስቲያን መዋቅር ያንን እንዲቀበል ነበር የፈለገው። ግን እዚህ ላይ አንድ ትልቅ ጥያቄ ይነሳ። አንድ የዓለም ግማሽን የሚያስተዳደር የሮም ንጉሠ ነገሥት ለምን በአንድ የሥነ መለኮት ትምህርት ላይ ይህን ያህል ይጨነቃል? ክርስቶስ ፍጡር ነውም አልሆነ ለንጉሠ ነገሥቱ ፖለቲካዊ ሥልጣን ምን ፋይዳ ነበረው? ይህ በጣም ወሳኝ ጥያቄ ነው። ታሪክን ስናጠና የሮም ነገሥታት ሃይማኖትን እንደ አንድ ትልቅ የፖለቲካ ማጣበቂያ ነው የሚጠቀሙበት። ቫሌንስ ግዛቱን አንድ አድርጎ ለመያዝ አንድ አይነት ብሔራዊ ሃይማኖት ያስፈልጎ ነበር እና የአርዮስ ትምህርት ለዚህ ምቹ ነበር። በጣም ምቹ ነበር። ምክንያቱም የአርዮስ ትምህርት ሃይራርኪ ወይም የደረጃ ልዩነትን ያመጣል። ፈጣሪ ሆኖ አብ ከላይ ነው፣ ከእርሱ በታች ደግሞ ክርስቶስ አለ ይላል። ይሄ ልክ የሮምን የፖለቲካ መዋቅር ይመስላል ማለት ነው። ልክ ነሽ። ይሄ መዋቅር ልክ ከላይ ንጉሠ ነገሥቱ እንዳለ ከእርሱ በታች ደግሞ ሹማምንቶችና ሕዝቡ እንዳሉ አርጎ ለማሰብ የፖለቲካውን ሥርዓት በመንፈሳዊ መንገድ ያጸድቅለታል። ዋው! ይህን አስቤው አላቅም ነበር። ባሲሊዮስ የሚያራመደው የሥላሴ እኩልነት ትምህርት ግን ይህንን መዋቅር ስለሚያናጋ ለቫለንስ የሃይማኖት ጉዳይ ብቻ ሳይሆን የግዛት አንድነትና የሥልጣን ስጋት ጭምር ነበር። አሁን ነገሩ በደንብ ግልጽ ሆነ። የባሲሊዮስን ቢተኝነት ንጉሡን እጅግ ያስቆጣው ለዚህ ነው። ነገር ግን የንጉሡ ሰይፍ እና ማስፈራሪያ ባሲሊዮስን ሊሰብረው አልቻለም። ስለዚህ የሮም ፖለቲከኞች እና ተቋሚዎቹ ታክቲካቸውን ቀየሩ። አዎ፣ ወደ ቃላት ጦርነት ገቡ። ልክ ነው። በአካል ሊያሸንፉት ስላልቻሉ በአእምሮና በቃላት ሊያጣምዱት ሞከሩ። እናም ነገሩ ወደ ሌላ አስገራሚ ምዕራፍ ተሸጋገረ። ጦርነቱ ከሰይፍ ይልቅ ወደ ቃላትና የሰዋሰው መስተዋዶች ፍልሚያ ተለወጠ። ክርክሩ የተነሳው በቤተ ክርስቲያን የጸሎት ማሳረጊያ ላይ ነበር። ይሄ የሰዋሰው ክርክር ላዩን ሲታይ ቀላል ሊመስል ይችላል። ነገር ግን የፍልስፍና የሥነ መለኮት የሞተ ሽረት ትግል ነበር። እንዴት? እስኪ በደንብ አብራራው። ተቃዋሚዎቹ የተጠቀሙት አረማዊውን የፍልስፍና አመክንዮ፣ በተለይም የአሪስቶትልን ታዋቂውን የአራት ምክንያቶች ወይም ፎር ኮዘስ ንድፈ ሐሳብ ነው። የአሪስቶትል ንድፈ ሐሳብ? አዎ። በአሪስቶትል ፍልስፍና መሠረት ማንኛውም ነገር ሲፈጠር አራት ምክንያቶች አሉት። የቁስ ምክንያት፣ የቅርጽ ምክንያት፣ አድራጊ ወይም ፈጻሚ ምክንያት እና የዓላማ ምክንያት። ቆይ ይህንን የአሪስቶትል ፍልስፍና በተግባራዊ ምሳሌ ብናየው የተሻለ ይመስለኛል። እሺ፣ ሞክሪው እስኪ። ለምሳሌ
አንድን የነሐስ ሐውልት ብንወስድ ነሐሱ የቁስ ምክንያት ነው። የሐውልቱ ንድፍ የቅርጽ ምክንያት ነው። ሐውልቱን የጠረበው ጠራቢ አድራጊ ምክንያት ነው። ሐውልቱ የቆመበት ዓላማ ለምሳሌ ለመታሰቢያ መሆኑ ደግሞ የዓላማ ምክንያት ነው ብለን መውሰድ እንችላለን። ፍጹም ትክክለኛ ምሳሌ ነው። አሁን ይህንን ፍልስፍና ተቃዋሚዎቹ ወደ ስነ መለኮት እንዴት እንዳመጡት እንመልከት። እነሱ ይህንን የአርስቶተልን ቀመር ወስደው ከሚለውን መስተዋደድ ለዋና ፈጣሪ ወይም ለዋናው አድራጊ ለአብ ብቻ መዋል አለበት አሉ። ማለት ፍሮም የሚለውን በኩል ወይም ስሩ የሚለውን ደግሞ እንደ መሳሪያ ወይም አጋዥ ለሆነው ለወልድ ሰጡት። ልክ ቅድም በምሳሌሽ እንዳነሳሸው መዶሻ ወይም ጠራቢ ማለት ነው። ገባኝ። ወይም ኢን የሚለው ደግሞ ለቦታ እና ጊዜ ማሳያ ስለሆነ ለመንፈስ ቅዱስ ብቻ መዋል አለበት ብለው ደመደሙ። ይሄ እኮ እጅግ ረቂቅ የሆነ ወጥመድ ነው። ምክንያቱም መንፈስ ቅዱስ ልክ እንደ አንድ የድርጊት መፈጸሚያ ቦታ ወይም ጊዜ፣ ለምሳሌ በስቱዲዮ ውስጥ በክፍሉ ውስጥ የሚባለው ብቻ ተደርጎ ከተወሰደ የራሱ የሆነ ህላዌ ያለው አካል መሆኑ ያብቃለታል። ትክክል። ልክ እንደ አንድ ባዶ ክፍል ወይም ዕቃ መሆኑ ነው እኮ። የሰዋሰብ ሕጉን ተጠቅመው የሥላሴን እኩልነት ሊያፈርሱ እና የደረጃ ልዩነት ሊፈጥሩ መሞከራቸው ነው። ታዲያ ባስልዮስ ይህንን አረማዊ የሰዋሰብ ወጥመድ እንዴት ሰበረው? የባስልዮስ ምላሽ እጅግ አስደናቂ ነበር። የእሱ መከራከሪያ የክርስቲያኖች አምላክ በአርስቶትል የሰዋሰብ ሕግ እና የፍልስፍና እስር ቤት ውስጥ ሊታሰር አይችልም የሚል ነበር። ደስ የሚል አገላለጽ ነው። ይህንን ለማስረገጥ ቅዱሳት መጻሕፍቱን ራሳቸውን ዋቢ አደረገ። መጽሐፍ ቅዱስ እነዚህን መስተዋደዶች ማለትም ከበኩል የሚሉትን ለሦስቱም አካላት እንደ አስፈላጊነቱ እያፈራረቀ እንደሚጠቀሙባቸው በግልጽ አስረዳ። ማለት ሕጉን ሰበረው። ለምሳሌ ከእርሱ በርሱ ለእርሱ የሚለው ቃል ለአንድ አካል እንዴት እንደዋለ በማሳየት የቋንቋ ሕጉን ሰባበረው። በተጨማሪም መንፈስ ቅዱስ የእግዚአብሔርን ስሞች ለምሳሌ ጌታ የሚለውንና አምላካዊ ባህሪያትን እንደ በሁሉ ቦታ መገኘትን ደሚጋራ በማብራራት ያንን አሳንሶ የማየት ሙከራ መለሰው። ነገሩ ግን በዚህ ብቻ አላበቃም። ባስልዮስ የሰዋሰቡ ውዝግቡን አሸንፎ ዝም አላለም። ይህ ውዝግብ ለአንዴና ለመጨረሻ ጊዜ እንዲፈታ አዲስ የሥነ መለኮት ቃላት ማስተዋወቅ እና ማጥራት አስፈለገው። ምክንያቱም የችግሩ ስር የቃላት መምታታት እንደሆነ ተገንዝቧል እኮ። ልክ ነው። እዚህ ላይ ነው እንግዲህ የሥላሴን ምስጢር በቃላት መፍታት የተሰኘው ትልቁ የታሪክ ምዕራፍ ሲመጣው። ባስልዮስ ግልጽነትን ለመፍጠር ሁለት የግሪክ ቃላትን ተጠቀመ፣ ኡሲያ እና ሂፖስታሲስ። የእነዚህ ቃላት ትርጉም በወቅቱ ምን ነበር? ከባስልዮስ በፊት እነዚህ ሁለት ቃላት በአብዛኛው እንደ አንድ አይነት ትርጉም አላቸው ተደርጎ ነበር የሚወሰዱት። ባስልዮስ ግን በመካከላቸው ያለውን ልዩነት አጥርቶ አስቀመጠ። እንዴት? ኡሲያ ማለት ጠቅላላ ባህሪ ወይም የጋራ የሆነ ማንነት ኤሴንስ ማለት ነው። ሂፖስታሲስ ደግሞ ልዩ አካል ወይም የተለየ ህላዌ ያለው ራሱን ያቻለ ማንነት ፐርሰን ማለት ነው። ቆይ ይህንን ረቂቅ ሐሳብ እኔ በአእምሮዬ በቀላሉ ለመሳል በዘመናዊ መንገድ ልሞክረው። እሺ ቀጥይ። ኡሲያ የሚለውን ልክ እንደ የሰው ልጅ ወይም ሂዩማኒቲ የሚለው አጠቃላይ ባህሪ አድርጌ ልውሰደው። ሁላችንም የሰው ልጅ የሚለውን ባህሪ ሙሉ በሙሉ እንጋራለን። ልክ ነው። ሂፖስታሲስ ደግሞ እነዚያን የተለዩ ሰዎችን ይወክላል። ለምሳሌ አበበ፣ ጫላ፣ ፋጡማ ሶስቱም የተለያዩ የራሳቸው ማንነትና ታሪክ ያላቸው ግለሰቦች ናቸው። ነገር ግን ሶስቱም ያንን አንዱን የሰው ልጅነት 100% ያለ ምንም ልዩነት እኩል ይጋራሉ። በጣም ጥሩ ምሳሌ ነው። አንዱ ከሌላው በሰውነቱ አያንስም። ባስልዮስ ይህንን አቻ አርጎን እንግዲህ ለአምላክ የተጠቀመው አይደል? ፍጹም የሆነ ግንዛቤ ነው። አንድ ቤተሰብን ብትወስጂ የቤተሰቡ ስም እና ደም ማለትም ኡሲያ በሶስት የተለያዩ ወንድማማቾች ማለትም ሂፖስታሲስ እኩል እንደሚጋራው ማለት ነው። ዋው! አሁን በደንብ ግልጽ ሆነ። እና ባስልዮስ ይህንን ጥርጥ ያለ የቃላት ፍቺ በማምጣቱ ቤተ ክርስቲያንን ከሁለት ገዳይ የታሪክ አደጋዎች ነው የታደጋት። የትኞቹ አደጋዎች? አንደኛው አደጋ አብ፣ ወልድና መንፈስ ቅዱስ የተለያዩ ናቸው ከተባለ ሶስት የተለያዩ አማልክት አሉ ወደሚል
የብዝሃ አማልክት ወይም ትራይቲዝም እምነት መውደቅ ነበር። ይሄ አደገኛ ነው። ሁለተኛውስ? ሁለተኛው ደግሞ ሁሉም አንድ ናቸው ከተባለ አብ፣ ወልድና መንፈስ ቅዱስ የአንድ አምላክ የተለያዩ የፊት ጭንብሎች ወይም በየጊዜው የሚቀያየሩ ማሳያዎች ብቻ ናቸው የሚለውን የሳቤልዮስን ስህተት ማምጣት ነበር። ማለት ሦስቱም አንድ አካል ናቸው የሚለው ትምህርት ልክ ነው። እና ባስልዮስ በእነዚህ ሁለት ቃላት ማለትም አንድ ኡሴያ፣ ሦስት ሂፖስታሲስ በሚለው አማካኝነት ይሄንን እጅግ ጠባብ የሆነ የሥነ መለኮት ሚዛን አስጠበቀ። በእውነቱ ይህ እጅግ አስገራሚ የአእምሮና የፍልስፍና ብስለት ነው። አንድን ጽንሰ ሐሳብ ከቋንቋ ግርግር አውጥቶ እንዲህ መልክ ማስያዝ ታላቅ ሊቅነት ነው። በጣም እና ይህን ሁሉ ያደረገው በተግባር ላይ ያለም ነው እኮ። አዎ፣ ወደዚያው ነው የምመጣው። ወደ መጨረሻውና ምናልባትም የባስልዮስን እውነተኛ ማንነት ወደሚያሳየው ሌላኛው አስገራሚ የሕይወቱ ፍል ስንመጣ ሌላ ሰው ነው የምናገኘው። ሌላ ሰው ማለት እንዴት? የባስልዮስ ጥብቅ የሥነ መለኮት ትንታኔ በመጽሐፍት ገጽ ላይ እና በቤተ መንግሥት ክርክሮች ላይ ብቻ የተወሰነ አልነበረም። እምነቱን እንዴት በተግባር እንደኖረው እና በወቅቱ የነበረውን ማህበረሰብ እንዴት እንደለወጠ ማየት በእጅጉ ያስገርማል። አዎ፣ ትውፊትን በተመለከተም ጠንካራ አቋም ነበረው። ልክ ነው። መዛግብቱ እንደሚነግሩን ያልተጻፉ የቤተ ክርስቲያን ትውፊቶች፣ ለምሳሌ የመስቀል ምልክት ማድረግ፣ ወደ ምስራቅ ዞሮ መጸለይ ያሉትን የምስጢራትን ክብር ለመጠበቅ ሲባል አስፈላጊነታቸውን አጥብቆ ተሟግቷል። ከዚያም አልፎ ግን ወደ ማህበራዊ ስራው መግባት አለብን። አዎ፣ እሱ ነው ትልቁ ነገር። ባስሊያድ የተሰኘውን የመጀመሪያውን ግዙፍ የሆስፒታል ከተማ ገንብቷል። ታውቂያለሽ፣ ይሄ ባስሊያድ የሚባለው ስፍራ ዝም ብሎ ዘመናዊ ክሊኒክ አልነበረም። በዘመኑ ታይቶም ተሰምቶ የሚያውቅ ግዙፍ ተቋም ነበር። ምን ነበረው? የራሱ የሆነ የሕክምና መስጫ፣ የድሆች ማቆያ፣ የሙያ ማሰልጠኛ ነበረው። በተለይም ደግሞ በወቅቱ ከማህበረሰቡ እንደ እርግማን ተቆጥረው ይገለሉ የነበሩትን ለምጻሞችን የሚንከባከቡበት ልዩ ማዕከል ነበረው። እንዴ! ለምጻሞችን ያቅፍ ነበር የሚባለው እውነት ነው እንዴ? አዎ፣ በታሪክ መዛግብት እንደሚታየው ባስልዮስ ራሱ እዚያ ሆስፒታል ውስጥ ገብቶ ለምጻሞችን ያቅፍ፣ ያጥብ እና ይንከባከብ ነበር። ይህን ተግባር ያደረገው እኮ የቂሳሪያ ጳጳስ፣ ያ ሁሉ ምሁር እና የተከበረ ሰው ሆኖ ሳለ። የባስልዮስን ማህበራዊ አብዮት ስንመለከት ደግሞ ስለ ሀብትና ንብረት የነበረው አቋም ዛሬም ቢሆን የካፒታሊዝምን አራማጆች የሚያስደነግጥ ነው። እንዴት? ምን ይላል መዛግብቱ ላይ? ከመዛግብቱ ውስጥ ያገኘሁት አንዱ ጥቅሱ እንዲህ ይላል። በቁም ሳጥኑ ውስጥ ያለው ትርፍ ዳቦ የተራበው ሰው ንብረት ነው። ያላደረግከው እና ያስቀመጥከው ጫማ የባዶ እግሩ ሰው ነው። በባንክ ያስቀመጥከው ገንዘብ የድሆች ነው ይላል። ዋው! ይህ እኮ በጣም ራዲካል የሆነ አቋም ነው። በጣም እንጂ። ይህ ዝም ብሎ የልገሳ ጥሪ አይደለም። ልብስ አቅም ያለው ለማያካፍል ሰው በቀጥታ ሌባ የሚል ስም ነው የሚሰጠው። ምንም ማለስለስ የለም። እኔ የገረመኝ ምንድን ነው፣ በአንድ በኩል በከ እና በከበ መስተዋደድ ላይ መጻሕፍትን የሚጽፍ ረቂቅ ምሁር፣ በሌላ በኩል ደግሞ ትርፍ ጫማ ማስቀመጥ እንደ ስርቆት ነው ብሎ ለድሆች መብት በአደባባይ የሚጮህ እና ሆስፒታል የሚገነባ ሰው ነው። ሁለቱ ነገሮች ማለትም ጥብቅ ስነ መለኮት እና ጽንፈኛ ማህበራዊ እርዳታ በሱ አእምሮ ውስጥ እንዴት ተጣመሩ? ይሄ የባስልዮስን ትልቅነትን የምንረዳበት ቁልፍ ነጥብ ነው። ለሱ ስነ መለኮት እና ማህበራዊ ፍትህ ሁለት የተለያዩ ርዕሶች አልነበሩም፣ አንድ ናቸው። እንዴት አንድ ሊሆን ይችላሉ? ቅድም ስናወራ የነበሩን የሥላሴን ክርክር እናስታውስ። የእግዚአብሔር ባህሪ ምንድን ነው ብሎ ነው የተከራከረው። ፍጹም እኩልነት፣ ፍቅር እና አንዱ ከአንዱ የማያንስበት ህላዌ ነው አላለም? አዎ ብሏል። እንግዲህ ባስልዮስ ያ የፈጣሪ ባህሪ በምድር ላይ በሰዎች መካከል መንጸባረክ አለበት ብሎ ያምናል። የሰዎች ማህበረሰብ የተፈጠረው በእግዚአብሔር አምሳል ከሆነ በሰዎች መካከልም እኩልነትና ፍቅር ሊኖር ይገባል። አሁን ገባኝ። አንድ ሰው የተትረፈረፈ ሀብት እያከማቸ ሌላው እየተራበ ከሆነ ያ ማህበረሰብ የእግዚአብሔርን እኩልነት አፍርሷል ማለት ነው። የተሳሳተ ስነ መለኮት ወደ የተሳሳተ ህይወት ዘይቤ ይመራል። የተራ ስነ መለኮት ደግሞ ድሆችን ወደ መንከባከብ ይመራል ብሎ ደምድሟል። ሰዋሰውን ማጥራት ማህበረሰቡን ከማከም ጋር እንዲሆነው ለዚህ ነው። በእውነት እጅግ አስደናቂ የሆነ የሀሳብ ጥምረት ነው። የዛሬውን ዳሰሳችንን ስናጠቃልለው እንግዲህ ጥር 1 እና ጥር 30 በድምቀት የሚታሰበው ታላቁ ቅዱስ ባስልዮስ
እጅግ የተንደላቀቀውን የካቶሊክ ሀብቱን ትቶ በረሃ የገባ፣ ከዚያ ባገኘው መንፈሳዊ ጥንካሬ የሮም ነገስታትን ዛቻ ያሸነፈ ሰው ነው። አዎ፣ እና ደግሞ በምሁራዊው መስክም የቃላትና የሰዋስው ትክክለኛነትን በመጠበቅ የሥላሴን እምነት በኡሲያ እና ሂፖስቴሲስ ያጸና አባት ነው። ልክ ነው። በተግባር ደግሞ ባሲሊያድ የተባለውን ታላቅ ሆስፒታል በመገንባት የርኅራኄን ትርጉም በታሪክ ውስጥ የለወጠ ድንቅ ሰው መሆኑን ተመልክተናል። የሐሳብ ጥልቀት ከትግባር ስፋት ጋር ሲዋሃድ ምን አይነት ተአምር ሊሰራ እንደሚችል የሚያሳይ ታሪካዊ ሰው ነው። የእሱ ሕይወት ቃላት ኃይል እንዳላቸው፣ እውነተኛ መንፈሳዊነትም ከማኅበረሰብ ስቃይ መራቅ ሳይሆን የዚያን ስቃይ መፍትሄ አካል መሆን እንደሆነ ያረጋግጥልናል። ይህን ጥልቅ እና ሰፊ ዳሰሳ ስናጠናቀቅ ታሪኩን ለሚያደምጡን ሁሉ የምንተውለት አንድ ከባድ የህሊና ጥያቄ አለ። ምንድን ነው እሱ? አንድ የ40ኛው ክፍለ ዘመን ጳጳስ በቁም ሳጥን ውስጥ ያለ ትርፍ ጫማ ከድሆች እንደ መስረቅ ይቆጠራል ብሎ በጥብቅ ካመነ እና ያንን በተግባር ከኖረ የዛሬውን ዘመን የተደላለቀ እና ከልክ ያለፈ የፍጆታ ማህበረሰብ ማለቂያ በሌለው ሀብት ማካበት ላይ የተመሰረተውን የኢኮኖሚ ስርዓታችንን ቢያየው ምን ይል ይሆን? ይሄ እውነትም ከባድ ጥያቄ ነው። እውነተኛ መንፈሳዊ እና ምሁራዊ ጥልቀት የግድ እንዲህ አይነት ጽንፈኛ የቁሳቁስ መስዋዕትነትን እና ራስን ለሌሎች አሳልፎ መስጠትን ይጠይቃልን? ይህ ሁሌም አእምሮን ሲሞግት የሚኖር ጥያቄ ነው። መርምሩት።